ተነስተልኝ የተከበራችሁ ተመልካቾቻችን የቢዝነስ ዘገባ ተጀምሯል። አብራችሁን ቆዩ። የሌማት ትሩፋቱን በመረዳት በዘርፉ በመሰማራት በኢኮኖሚ ተጠቃሚ መሆናቸውን የፍኖተ ሰላም ከተማ ነዋሪዎች ገለጹ። እየተከናወነ ያለው የሌማት ትሩፋት በውስን ቦታ ላይ ራሳቸውን በምግብ እንዲችሉ ከማድረግ ባሻገር የስራ ዕድል መፍጠር መቻሉን በምዕራብ ጎጃም ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት አስታወቀ። ንጉስ እንታየው ተጨማሪ ዘገባ አለው። በምዕራብ ጎጃም ዞን የሌማት ትሩፋቱን ተግባራዊ ማድረግ ከተጀመረ ወዲህ የተለያዩ የህብረተሰብ ክፍሎች ተጠቃሚ የሆኑ ነው። በሌማት ትሩፋቱ ተጠቃሚ ከሆኑት መካከል ወይዘሮ ስፈልግ ዳኘው አንዷ ናቸው። በአንድ የወተት ላም ነበር ስራቸውን አህዱ ብለው የጀመሩት። ዛሬ ላይ 14 የሚደርሱ የወተት ላሞች አሏቸው። በዚህም ወተት በመሸጥ በኢኮኖሚ ውጤታማ መሆናቸውን የነገሩን። ስራ አዋጭ ነው፣ ግን የማይሰለች ሰው መሆን አለበት። የስራ ፍቅር መኖር አለበት። ከብት ጋር ያለ ሰው ከከብቶች ጋር ፍቅር መኖር አለበት። ከብት ይታመማል፣ ከብት ይረባዋል፣ ይከሳል፣ ምን ይላል? ያንን በቃ መቋቋም አለበት። እንደምን ተበድሮም ቢሆን እነዚያን ከብቶች መቀለብ አለበት። ነገ እነዚያ ትርፋማ ናቸው። ዝም ብሎ ብሎ የሚሰለች ሰው ይሄን ስራ ይሰራው። ግን የማይሰለች ሰው ግን አዋጭ ነው። በቃ ስራው በጣም ያዋጣል። ሌላኛው የፍኖተ ሰላም ከተማ 02 ቀበሌ ነዋሪ የሆኑት አቶ ጌትነት ጥሩነህ ደግሞ አማን ደሳለኝና ጓደኞች ማህበር ውስጥ በመደራጀት በ180 ሺህ ብር ተዘዋዋሪ ብድር በማውጣት የስጋና የእንቁላል ዶሮችን ለተጠቃሚዎች በማድረስ እየሰሩ መሆናቸውን ይገልጻሉ። ወደ 800 ዶሮች ናቸው እነዚህ 800ዎች እንኳን አሁን በተወሰነ 1200 ነበረ። ቦታውም ስለማይበቃ እስከ 600 ድረስ ይሸጥንበት ሁኔታ አለ። እነዚህን ማለት ነው። ከሳምንት ከሁለት ሳምንት በፊት ወደ 100 ዶሮ ሽጠናል 600 ብር እና አሁን እነዚህን ወ600 ብር ብናበዛቸው እንኳን ያለን ካፒታል 180 ነበር። አሁን ወደ 400 500 ሺህ ብር አካባቢ ይደርሳሉ እነዚህ ማለት ነው። በከተማ አስተዳደሩ የሌማት ትሩፋቱን ውጤታማ ለማድረግ በአካባቢው ያሉ አቅሞችን በመጠቀም በዶሮ እርባታ፣ በእንስሳት በአሳ ልማትና በገጠራማ ቀበሌዎች ደግሞ በንብ ማነብ ስራ እየተከናወነ ነው። በመሆኑም የዘርፉን ጠቀሜታ በመረዳት በራሳቸው ተነሳሽነትና በመንግስት ድጋፍ የተለያዩ የህብረተሰብ ክፍሎች ተጠቃሚ መሆናቸውን የተናገሩት የፍኖተ ሰላም ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ዶክተር ላቀው ኑሩሌ ናቸው። የሌማት ትሩፋት ጥቅሙ ምርት ማቅረብ ብቻ ሳይሆን የስራ ዕድል ይፈጥራል፣ ገቢ ያስገኛል። እዛው ሳለ ደግሞ የተመጣጠነ ምግብ እናገኝበታለን ማለት ነው። ቀጣይነት ያለው ማለት ነው። ተከታታይ የሆነ ኢንካም ጀነሬት ያደርጋል፣ የስራ ዕድል ይፈጥርልናል። እዛው ሳለ ደግሞ ባላንስ ዳይት እናገኝበታለን ማለት ነው። በምዕራብ ጎጃም ዞን በ8 ወረዳዎች የሌማት ትሩፋትን ውጤታማ ለማድረግ በዝርያ ማሻሻል፣ በመኖ አጠቃቀምና በእንስሳት ጤና ዙሪያ በዘርፉ ለተሰማሩ ተዋናዮች ሙያዊ ድጋፍ እየተደረገ መሆኑንም ነው የዞኑ እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ዶክተር ቻላቸው ቸኮል የተናገሩት። ብዙ ጊዜ በተለመደ መንገድና ባህላዊ በሆነ መንገድ በርከት ያለ የእንስሳት ሀብት እየተጓዘ በተጠቃሚነት ደረጃ ግን ዝቅተኛ የሚባል ነው የነበረ። በቁጥሩ ካንጠቀምም ከዚህ ጋር ተያይዞ የኤክስቴንሽን ስራዎች ተሰርተው በተለይ በከተማ ግብርና በተለየ ንቅናቄ እየተንቀሳቀሰ መጥቶ በርከት ያለ በስራ ዕድል ፈጠራም ሸዶች በተዘጋጁ ሸዶች እየገቡ ያሉ አሉ። በተናጠልም ኢኒሼቲቭን እየወሰዱ በኤክስቴንሽን ተጠቃሚ ሆነው በራሳቸው ቤትና በራሳቸው ሸድ በክራይም ወደ ስራ እንዲገቡና ምርታማነቱን የምርቱን መጠን እንዲጨምር በማድረግ በኩል ሰፊ ስራ ተሰርቷል። በሌላኛው ጉዳያችን ስንቀጥል ደግሞ ከአንድ ላም ተነስተው አሁን ላይ 11 ሚሊዮን ብር ካፒታል ማፍራት መቻላቸውን አንድ በወተት ልማት ዘርፍ የተሰማሩ ባለታሪካችን ህይወት ያሳያል። ባለታሪካችን ውጤታማ መሆን የቻሉት ስራቸውን በትጋት መስራት በመቻላቸውና ለሚያጋጥማቸው ችግሮች ሳይበገሩ መፍትሄ እየሰጡ መስራት በመቻላቸው መሆኑን ገልጸውልናል። በቀለ ተሾመ በጉዳዩ ላይ ዝርዝር ይዟል። ወይዘሮ ፀሐይነሽ ግዛው ነዋሪነታቸው በደሴ ከተማ ነው። ከ20 ዓመት በፊት የቤት እመቤት የነበሩና በባለቤታቸው ደመወዝ ብቻ ይተዳደሩ ነበር። የነበሩበትን ኑሮ ለማሻሻል ከነበረቻቸው አንድ ላም በተጨማሪ ከአበዳሪ ተቋማት ብድር በማመቻቸት የወተት ላም እርባታ ስራቸውን በ1997 ዓ.ም ጀመሩ። መነሻችን አንድ ላምና 20 ሺህ ብር ነው የመነሻችን። 1997 ነው ወደ ስራ የጀመርኩት። እሷን ግን ጎረቤት ነበር 1 ሊትር 2 ሊትር 3 ሊትር በኮንትራት መልክ ለህፃናት ሰጥ የነበረው። ይሄን ስራ ግን በስፋት መስራት እንትኑ ካለችው ከትንሿም ነገር ቢሆን የኔን ህይወት የኔን የልጆችን እኔ ስራ የለኝም ልጆችንም በተወሰነ ነገር የሚሸፍንልኝ ነገር ሳገኝ በስፋት ብሰራው
የበለጠ ተጠቃሚ ሆናሉ የሚል የመጀመሪያው መነሻ ማለት ነው። ወይዘሮ ፀሐይነሽ በአንድ ላም የጀመሩት የወተት ልማት ስራም አሁን ላይ የ11 ሚሊዮን ካፒታል ባለቤት አድርጓቸዋል። በስራቸውም ለ100 ዜጎች የስራ ዕድል መፍጠር የቻሉ ሲሆን ቴክኖሎጂ የተገጠመላቸው ተሽከርካሪዎችንም ተጠቅመው ወተትና የወተት ተዋጽኦችን በተለያዩ አካባቢዎች ሁሉ በመዘዋወር የገበያ ትስስር በመፍጠር እየሰሩ ይገኛሉ። ትንሽ ተነስቼ ዛሬ ከመቶ በላይ ያለ የስራ ዕድል የተፈጠረበት ድርጅት ነው ማለት ነው እና አሁን ወደ 11 ሚሊዮን ብር ካፒታል አለ። ዘመናዊ መኪና የፍሪጅ የተገጠመለት መኪና፣ ማሽኖች፣ ኩለሮች፣ ላሞች ወደ 38 አሉ። የሚታለቡ 20 አሉ። 18 ጊደሮች የተጠቁና ጥጆች አሉ። ገበሬዎችና ማህበራቶች ወጣቶች ተደራጅተው ያረቡትን ወተትንም ጭምር ፕሮሰስ እያደረኩኝ ነው። እሱን ሳደርግ ደግሞ ጥራቱን በጠበቀ መንገድ እንዲሆን ማቀዝቀዣ ያለው መኪና አስገጥሜ እስከ አፋር ድረስ ማከፋፈል የቻልኩት ማለት ነው። አሁን አፋር ክልል ራሱ እዛ ወስደን ፓስቸራይዝ አድርጎና አከፋፍላለን። ፓስቸራይዝ፣ ቺዝ፣ አይብ እነዚህ ወተት ተዋጽኦዎችን ምርቶቻችንን በአግባቡ ጥራቱን በጠበቀ መልኩ እያከፋፈሉ ይገኛሉ። ወይዘሮ ፀሐይነሽ አሁን ከደረሱበት ደረጃ ለመድረስ እንደ ዋና ምክንያት አድርገው የሚያነሷቸው ጠንክረው ቀን ከሌት መስራት በመቻላቸውና በሚያጋጥሟቸው ችግሮች ሳይበገሩ መፍትሄ እየሰጡ ማለፍ በመቻላቸው ነው። ቀጣይም ስራቸውን በማስፋት የወተት ምርቶችን ከሀገር ውስጥ ገበያ አልፎ ወደ ውጭ ለመላክ አልመው እየሰሩ መሆናቸውን ነግረውናል። ከ24 ሰዓት ውስጥ 6 ሰዓት ነው እረፍት። የበዛች ሰዓት በነበረችበት ስራ ነው። ያ ነው ለኔ ለውጡ። ስራን አልንቅም። ለስራዬ ትኩረት እሰጣለሁ። ስራዬን እወዳለሁ። ህይወቴን የሚለውጥ ነው እስካገኘሁ ድረስ ታታሪነትን ያሳየሁበት ነው ብዬ ችግር ገጠመኝ ብዬ እኔ ባለሁበት ላይ መቆም የሚባል ነገር አይታሰብም። ያለውን ችግሮችን ሁሉ ጎን ለጎን አብረን ተጋፍጬ ነው የደረሰው። ቀጣይ ላይ ደግሞ ላሉት ለከተሞቻችንም ሆነ እንደ ሀገርም የትኛው ቦታ ላይ ክፍተት አለ በተባልኩበት ቦታ ላይ ገብቼ መስራትና ማህበረሰቤን ማገልገል እኔም ሀገሬንም መጥቀም ነው ወደፊት እቅዴና ዓላማዬ። ወተትን በደንብ ፕሮሰሱን በዘመናዊ መልክ አድርጌ ፓውደር አድርጌ ወደ ውጭ ኤክስፖርት የማድረጉ እቅዱ አለ። ወጣቱ ትውልድም ስራ ሳይንቅ የሚያገኘውን አጋጣሚ ሁሉ ወደ መልካም እድል በመቀየርና ለችግሮች ሳይበገሩ በመስራት ካሰቡት ዓላማ መድረስ እንደሚችሉ ወይዘሮ ፀሐይነሽ ግዛው ምክራቸውን ለግሰዋል።